እናም ምድራችን የተሞላችው በማተር ነው። የማተር ተቃራኒ ደግሞ እንዳልኩት አንቲማተር ነው። ማተርና አንቲማተር ደግሞ በተመሳሳይ ወቅት በተመሳሳይ ክብደት በኢኳል አማውንት እኩል የተፈጠሩ ወይም የተገኙ ናቸው። ማተር ያለ አንቲማተር አልተገኘም። ለማተር መገኘት ምክንያት የሆነው አንቲማተር ነው። ወይም ማተርን ለማስገኘት የግድ አንቲማተር ያስፈልጋል። ያለ አንቲማተር የተገኘ ማተር የለም። ማተርንና አንቲማተርን ያስገኛቸው ደግሞ ከፍተኛ ኃይል ነው። ሁለቱም የኃይል ውጤት ናቸው። ራሳቸውም ከፍተኛ ኃይል ናቸው። ሁለቱም ሲገናኙ የሚያስገኙትም ንጹህ ከፍተኛ ኃይል ነው። በዚህ መሰረት ምድራችን ላይ ያሉ ማተሮች በሙሉ የከፍተኛ ንጹህ ኃይል ሂውጅ ፒውር ኤነርጂ ውጤቶች ናቸው። ወይም ምድራችን ከነሁለንተናዋ የከፍተኛ ኃይል ውጤት ናት። ነገር ግን ምድራችን ላይ ማተር ቀርቶ እኩል መጠን ያለው አንቲማተር ተሰውሯል። ማተርና አንቲማተር ሁለቱ በእኩል ጊዜ በእኩል የክብደት መጠን የተፈጠሩ ናቸው። ምክንያቱም 1 ኪሎ ግራም ክብደት ያለው ማናቸውንም አይነት ማተር ለመፍጠር የግድ 1 ኪሎ ግራም ክብደት ያለው አንቲማተር ያስፈልጋልና። ስለዚህ እነዚህን ሁሉ ማተሮች ለማስገኘት እኩል መጠን ያለው አንቲማተር ጥቅም ላይ መዋል ይኖርበታል። ወይም ምድርን ብቻ በከፍተኛ ኃይል ለመፍጠር ከምድር አጠቃላይ ማስ ክብደት እኩል የሆነ ክብደት ያለው አንቲማተር ጥቅም ላይ ውሏል። በቢግ ባንግ ቲዎሪ መሰረትም ሆነ በምድራችን ሳይንስ ማተርና አንቲማተር በተመሳሳይ ጊዜና በእኩል የክብደት መጠን በአንድ ላይ የተገኙ ወይም የተፈጠሩ ናቸው። በሃይማኖታዊ እሳቤ ደግሞ በአንድ ፈጣሪ የተፈጠሩ ናቸው። ወይም በሃይማኖታዊ ቋንቋ በአንድ ኃይል ባለው ፈጣሪ፣ በፊዚክሱ የአንጻራዊነት ሕግም ሆነ በማናቸውም አይነት ሳይንስ ደግሞ በአንድ ኃይል አማካኝነት የተገኙ ወይም ኤግዚስት ያደረጉ የኃይል ውጤቶች ናቸው። እዚህ ላይ የምንወስደው ዋናው ነጥብ ማተርና አንቲማተር በሳይንስም ሆነ በሃይማኖታዊ እሳቤ በአንድ ኃይል አማካኝነት እኩል የተፈጠሩ ወይም ኤግዚስት ያደረጉ መሆናቸውንና ማተር ያለ አንቲማተር ፈጽሞ ኤግዚስት እንዳላደረገና እንደማያደርግ ነው። በ6 ቀናት ውስጥ ይፈጠሩ፣ በ13.8 ቢሊዮን ዓመታት ይገኙ፣ ዋናው ጉዳይ ለእያንዳንዱ ማተር ተመሳሳይ ክብደት ያለው አንቲማተር ጥቅም ላይ መዋሉ ነው። ማተር ያለ አንቲማተር እንዳልተገኘና እንደማይገኝ በሁለቱም በኩል ግልጽ ነው። ይህ እውነት በሁለቱም ዘርፍ የሚያጠያይቅ አይደለ እያልኩ ነው። ስለዚህ ምድራችን ላይ ያሉ ማተሮችን ለማስገኘት ከምድራችን እኩል ክብደት ያለው አንቲማተር ጥቅም ላይ ውሏል። ነገር ግን ማተርና አንቲማተር በእኩል የክብደት መጠን ከተፈጠሩ በኋላ ምድራችን ላይ ማተር ቀርቶ ከማተር ጋር እኩል መጠን ያለው ወይም የነበረው አንቲማተር በተአምር ተሰውሯል። ይህም ስለሆነ ምድራችንን የሞላት ማተር ብቻ ሊሆን ችሏል። ወይም አንቲማተር ጠፍቶ ተሰውሮ ማተር ብቻ በፕላኔታችን ላይ ቀርቷል። ምድራችን ላይ ያሉት ወይም የቀሩት ማተሮች ሁሉ ደግሞ ኃይል ናቸው። ወደ ከፍተኛ ንጹህ ኃይል መለወጥ የሚችሉ ናቸው። ለመለወጥ ግን የግድ አንቲማተር ያስፈልጋል። እሱን ደግሞ የበላይ አካሉ ከሰው ልጅ ሰውሯል። ክቡራን፣ ማተርንና አንቲማተርን ያስገኛቸው አንድ ኃይል ነው። ሁለቱም የኃይል ውጤት ናቸው። ራሳቸውም ከፍተኛ ኃይል ናቸው። ሁለቱም ሲገናኙ የሚያስገኙት ከፍተኛ ንጹህ ኃይል ነው። ስለሆነም ምድራችን ላይ ያሉ ማተሮች በሙሉ የከፍተኛ ንጹህ ኃይል ሂውጅ ፒውር ኤነርጂ ውጤቶች ናቸው። ወይም ምድራችን ከነሁለንተናዋ የከፍተኛ ኃይል ውጤት ናት። በዚህ መሰረት የበላይ አካሉ ምድርን ለመመስረት ለማዋቀር ወይም ምድርን ለመፍጠር ከምድራችን አጠቃላይ ማስ ክብደት እኩል ክብደት ያለው አንቲማተር ጥቅም ላይ አውሏል። ምክንያቱም ማተር ያለ አንቲማተር አልተገኘምና ማተሮች ሁሉ የአንቲማተር ውጤቶች ናቸውና። በመሆኑ የምድርን አጠቃላይ ማስ ክብደት ያህል መጠን ያለው አንቲማተር በበላይ አካሉ እጅ ይገኛል ማለት ነው። እሱንም ከማተር ጋር አገናኝቶ ወይም እያገናኘ ባሻው ጊዜ ወደ ከፍተኛ ኃይል በመለወጥ መልሶ ጥቅም ላይ ማዋል ይችላል እያልን ነው እያለ ይቀጥላል። ሳጥናኤል ጎል ኢትዮጵያ ቁጥር 5 መጽሐፍ
ድንጋይዋ የሰምፔር ስፍራ ነው። የወርቅም ድቃቄ አለው። መንገዷን ጭልፊት አያውቀውም። የአሞራም ዓይን አላየውም። የትዕቢት ልጆች አልረገጧትም። ደቦል አንበሳ አላለፈባትም። ሰው ወደ ቡላ ድንጋይ እጁን ይዘረጋል፣ ተራራውንም ከመሠረቱ ይገለብጣል። ከድንጋይ ውስጥ መዶልዶያን ይወቅራል፣ ዓይኑም ዕንቁን ሁሉ ታያለች። ነገር ግን ጥበብ የምትገኘው ወዴት ነው? የማስተዋልስ ስፍራ ወዴት ነው? ሰው መንገዷን አያውቅም፣ በሕያዋን ምድር አትገኝም። ቀላይ በእኔ ውስጥ የለችም ይላል፣ ባሕርም በእኔ ዘንድ የለችም ይላል። በምዝምዝ ወርቅ አትገኝም፣ ብርም ስለ ዋጋዋ አይመዘንም። የኢትዮጵያ ቶጳዚዮን አይተካከላትም፣ በጥሩም ወርቅ አትገመትም። እንግዲያሳ ጥበብ ከወዴት ትመጣለች? የማስተዋልስ ስፍራ ወዴት ነው? ከሕያዋን ሁሉ ዓይን ተሰውራለች፣ ከሰማይ ወፎች ተሸሽጋለች። ጥፋትና ሞት ወሬዋን በጆሮቻችን ሰማን ብለዋል። እግዚአብሔር መንገዷን ያስተውላል፣ እርሱ ስፍራዋን ያውቃል። መጽሐፈ ኢዮብ ምዕራፍ 28 ቁጥር 6 እስከ 23። ብዙ ጊዜ ክርስቲያኖች ኃይል የእግዚአብሔር ነው ሲሉ ሰምታችሁ ታውቁ ይሆናል። አዎ፣ አንዳንዱ ነገር መታመን አለበት ክቡራን፣ በተለይ በማስረዳት ሂደት ውስጥ የግድ ነው። ስለዚህ ኃይል የበላይ አካሉ ነው። በእርግጥ እነሱ ኃይል የሚሉት ጉልበት፣ ብርታት፣ ኃያልነት፣ አሸናፊነት፣ ፈጥኖ ደራሽነት፣ በተመሳሳይ ሰዓት በሁሉም ቦታ መገኘት ወዘተ ለማለት ሲፈልጉ ነው። ነገር ግን ዋናው ኃይል የሚባለው በዚያ መሰሉ ገጽታው ብቻ ተወስኖ የሚያበቃ አይደለም። ወይም በእኛ ገለጻ ውስጥ ኃይል የምንለው ትክክለኛውን ኃይል ነው። ከዚያ ያለፈውንና የላቀውን እጅግ አስደናቂ የሆነውን ሳይንሳዊውን ኃይል ነው። ስለዚህ ኃይል የበላይ አካሉ ነው። አዎ ነው። እኛም ያን ኃይል መገዳደር ነው ያዝነው፣ ወይም እዚያ ኃይል ላይ ለመድረስ ነው የምንሻው። መንገዱንም ጀምረናል። ምክንያቱም 0.25 ሚሊግራም አንቲማተር ማግኘት ችለናል። ለአንድ ሺህ እርምጃ መነሻው አንድ ነው ክቡራን። በእኛ በኩል በእስካሁን ልፋትና ጥረታችን በ3 ዓለም አቀፍ ተቋማት በኩል በሲር ኢሮፒያን ኦርጋናይዜሽን ፎር ኒውክሊየር ሪሰርች፣ በናሳ ናሽናል ኤሮኔቲክስ ኤንድ ስፔስ አድሚኒስትሬሽን፣ በፌርሚላብ ፌርሚ ናሽናል አክስለሬተር ላቦራቶሪ በ50 ዓመታት ውስጥ በድምሩ 1 ግራም ሊሞላ 0.75 ግራም የቀረው አንቲማተር ማግኘት ችለናል። ክቡራን፣ 1 ግራም አንቲማተር ለማምረት ወይም ለማግኘት በአማካይ 1 ቢሊዮን ዓመታት ይወስዳል። እኛ ግን በ50 ዓመታት ሩብ ግራም ወይም 0.25 ግራም አንቲማተር ማግኘት ችለናል። 1 ግራም ለመሙላት ግን ማስቀመጫውን፣ ማጠራቀሚያውን፣ መሰብሰቢያውን ማተር መስራት ወይም መፍጠር ግድ ይላል። የቸገረን ማስቀመጫው፣ መሰብሰቢያው ቁስ ነው። ያም ሆኖ እንዳልኩት በሚሊ ግራም ደረጃ ማግኘት ችለናል። የዝግጅታችን ልክና መጠን እንደ መግቢያ ያህል ሲገለጽ ከዚህ የሚጀምር ነው። 0.25 ግራም አንቲማተር። አንድ የጣት ቀለበታችሁን ሩብ የምታክል አንቲማተር ለመፍጠር ወይም ለማግኘት ነው ጥረታችን። 1 ግራም አንቲማተር። ቀስ በቀስና በሂደት ደግሞ ከዚያ በላይ። በአንጻሩ የበላይ አካሉ ምድርን ብቻ ለመመስረት ወይም ለመፍጠር የተጠቀመበት 5.9 ሴፕቲሊየን አንቲማተር በእጁ ይገኛል። እርሱ የ5 ሴፕቲሊየን 972 ሴክስቲሊየን 200 ሺህ ኪንቲሊዮን ኪሎግራም አንቲማተር ባለቤት ነው። እና ኃይል የበላይ አካሉ ነው። አሁን ክቡራን፣ እንደዚያ ነው። ይህም ማለት አጠቃላይ የምድር ማስ ክብደትን ያህል አንቲማተር ማለት ነው። በዩኒቨርስ ደረጃ ሁሉንም ፕላኔቶች አካተን ካሰብነው ደግሞ ዳርክ ማተርን ሳይጨምር 100 ትሬድሲሊየን ኪሎግራምስ፣ ዳርክ ማተርን ጨምሮ 150 ትሬድሲሊየን ኪሎግራም። ይህ የዩኒቨርስ አጠቃላይ ማስ ወይም አጠቃላይ የዩኒቨርስ የማተር ክብደት ተብሎ በናሳ የተመዘገበ ቁጥር ነው። የኛ ትኩረትና ገለጻ ግን በይፋ በሚታወቀውና ግልጽ በሆነው በምድራችን አጠቃላይ ክብደት ብቻ ነውና ገለጻዬ በፕላኔታችን ብቻ የተወሰነ ነው። ስለዚህ ምድር ላይ ያሉትን ማተሮች ለማስገኘት ብቻ 5.972 ሴፕቲሊየን ኪሎግራም አንቲማተር ጥቅም ላይ ውሏል። ክቡራን፣
የበላይ አካሉን በሚመለከት ረቂቅ ጥበብ ሲባል የአንቲማተር ጉዳይ ነው። ኃያል ሲባል የአንቲማተር ጉዳይ ነው። ኤልሻዳይ ሲባል የአንቲማተር ጉዳይ ነው። ድንቅ ተአምር ሲባል የአንቲማተር ጉዳይ ነው። በጥቅሉ ሃይማኖተኞች መንፈሳዊ ኃይል የሚሉት ነገር በሙሉ በእኛ ሳይንስ የአንቲማተር ጉዳይ ነው። ይህ ምን ማለት ነው? እንዴት ይገለጻል? የሚለውን በሰፊው አብራራለሁና በጥሞና ተከታተሉኝ ክቡራን አለና ለአፍታ ያህል አቀርቅሮ ዝም አለ እያለ ይቀጥላል። የሳጥናኤል ጎል ኢትዮጵያ ቁጥር 5 መጽሐፍ። ተወካዩ ግዙፍ ሰውነት፣ ወጣ ያለ አቋምና አስፈሪ የፊት ገጽታ ያለው በዕድሜ የገፋ አዛውንት ነው። የቁመቱ ርዝመትና የሰውነቱ ውፍረት ሳይበቃ ለሸክም የከበደ ግዙፍ ቦርጭም አለው። ትልቅ የራስ ቅሉ ላይ በጣት የሚቆጠሩ የሳሱና የሸበቱ ፀጉሮች ግራና ቀኝ ቆም ቆም ብለው ይታያሉ። ሌላው እንዳለ መላጣ ነው። አንገቱን ወደ አንድ ጎን ዘንበል አድርጎ በትካዜ ተውጦና አቀርቅሮ የመድረኩን ወለል በትኩረት እየተመለከተ በዝግታ ወዲያ ወዲህ ይላል። በላይ በላይ ይተነፍሳል። የገዛ ሰውነቱን መሸከም የሰለቸው ይመስላል። በአንድ እጁ ቀይ መሐረብ ይዞ ረጅም አፍንጫውንና ሰፊ አፉን ደጋግሞ ያብሳል። ከአፍንጫው መተለቅና መርዘም የተነሳ በጣቶቹ ሳይሆን በሙሉ መዳፉ ነው ደጋግሞ የሚሞጅረው። በሌላኛው የእጁ ጣቶች ደግሞ ጆሮውን ደጋግሞ ይፈትጋል። ቀበቶ ሱሪው ተንጋዷል። ኮቱን የቆለፈው አዛብቶ ነው። በዝምታ ተውጦና ወለሉን አፍጥጦ እየተመለከተ ረጃጅም እግሮቹን እየጎተተ መድረኩ ላይ በዝግታ ወዲያ ወዲህ ይላል። አንዳች ግራ የገባው ነገር ያለ ይመስል አጎንብሶ ይብሰለሰላል። የሆነ ዕቃ የጠፋበትና የመድረኩ ወለል ላይ እየፈለገ ያለም ይመስላል። የሰውየው አጠቃላይ ሁኔታ ሲታይ ድንገት ቀን የጨለመበት አግኝቶ ያጣና ለልመና የወጣ ተመጽዋች እንጂ የአውሮፓ ነገስታት ቤተሰቦች ወኪልና የዓለም አቀፍ ስፔስ ሳይንስ ተቋም መሪ አይመስልም። በዚህ መሰሉ አስፈሪ አሳዛኝና ግራ አጋቢ ሁኔታ ውስጥ ሆኖ ሰፊውን መድረክ ይዞ ድምፁን አንዳንዴ ሞቅ አልፎ አልፎ ቀዝቀዝ እያደረገ ነው ገለጻውን የቀጠለው። ክቡራን፣ በፕላኔታችን ላይ ያለ ማንኛውም ነገር ማተር ነው። ሕይወት ያለው ነገርም ሕይወት የሌለው ነገርም በዓለም ፊዚክስም በዚህ ገለጻዬም ማተር ይባላል። የማተር ተቃራኒ ደግሞ አንቲማተር ነው። ምድራችን ደግሞ ማተር ብቻ ያለባት፣ ማተር ብቻ አሸንፎ የሚገኝባት ፕላኔት ናት። ስለዚህ እኛ አንቲማተርን ማምረት ወይም ማመንጨት አሊያም እንደወረደ ከነጥበቡ ማግኘት ግድ ይለናል ሲል ጮኸ። ቀጠለና የሕይወት ዛፍን በእጅ ስለማስገባት፣ ስለ መንፈሳዊ ውጊያ፣ ምድርን ስለማስቀጠል፣ ስለ ሉላችን ኃይልና ሚስጥር ወዘተ በስፋት ስለተገለጸ ወደዚህ አልገባም። ነገር ግን ከነዚያ ነገሮች በስተጀርባ ስላለው በእኛ ተቋም ደረጃ ስለተደረሰበት ሳይንሳዊ ኃይል ሰፋ ያለ ማብራሪያ እሰጣለሁ። መልካም። የበላይ አካሉ ዩኒቨርስን በምን አይነት ኃይል እንዳዋቀራትና ምድር ለተባለችው ፕላኔት ብቻ የተጠቀመውን ኃይል በጥቂቱ ስናይ ምን እያልኩ እንደሆነና ስለምን አይነት ኃይል እየተናገርኩ እንዳለሁ ግልጽ ይሆናል። ሰውኛ ፎርሙላው ይህ ነው በማለት እንደ ስክሪንም እንደ መጻፊያ ሰሌዳም ወደሚጠቀሙበት የግድግዳ ላይ ስክሪን በማምራት በግራ እጁ ሌባ ጣት ተጠቅሞ እየጻፈ ማስረዳትና ማሳየት ጀመረ። በዚህ መልኩ ማለት ነው። ቀጠለ። ክቡራን፣ ስለ ማተርና ስለ አንቲማተር ማተር ኤንድ አንቲማተር መጠነኛ ግንዛቤ ያላችሁ ይመስለኛል። ከሌላችሁ እንዲኖራችሁ እናደርጋለን። አንቲማተር ከማንኛውም ማተር ጋር ሲገናኝ ወይም ሲነካካ ሁለቱም በእኩል ክብደታቸው ልክ ጠፍተው ተደምስሰው ወደ ከፍተኛ ኃይል ይለወጣሉ ወይም ከፍተኛ መጠን ያለው ኃይል ይለቃሉ። ያ የጋራ ልውጥ ከፍተኛ ኃይልም በፎቶኖች ፎቶንስ፣ ጋማ ሬይስ እና ኒውትሮንስ መልክ ይተናል። ይህ ከፍተኛ ኃይልም አናሂሌሽን ኤነርጂ ሪሊዝድ በሳይንስ መለኪያ በዩኒት ኦፍ ኢነርጂ በጁል ይለካል። ለምሳሌ 1 ግራም አንቲማተር ከማንኛውም 1 ግራም ማተር ጋር ሲገናኝ ሁለቱም ጠፍተው የሚገኘው ከፍተኛ ኃይል ሂውጅ ኤነርጂ ሪሊዝድ 180 ትሪሊየን ጁል ነው። ይህም የ3 ሂሮሽማ ቦምብ ያህል ኃይል ማለት ነው። ዓለማችን በተግባር የምታውቀው ምሳሌ ሂሮሽማ ቦምብ ስለሆነ ነው። አንድ ሂሮሽማ ቦምብ
63 ትሪሊየን ቴራጁልስ ነው። ስለዚህ 1 ግራም ማተር እና 1 ግራም አንቲማተር ሲገናኙ ወይም ሲነካኩ ሁለቱም ጠፍተውና ወደ ከፍተኛ ኃይል ተለውጠው የ3 ሂሮሽማ ቦምቦችን ያህል ኃይል ይወጣቸዋል ሲል እንዲህ ቀመሩን አስቀምጦ ይቀጥላል። 1 ግራም አንቲማተር እና 1 ግራም ማተር ሁለቱ ተገናኝተው የሚለቁት ሂውጅ ኢነርጂ ሪሊዝድ 180 ትሪሊየን ጁልስ ነው። 3 ሂሮሽማ ቦምብ በኤሌክትሪክ ኃይል መጠን ሲገለጽ 52 ሚሊዮን ኪሎዋት ሰዓት ነው። በዚህ መሰረት 1 ግራም የሚመዝን ማንኛውም አይነት ማተር ወይም ቁስ ከ1 ግራም አንቲማተር ጋር እያገናኙ ይህን ያህል ከፍተኛ ንጹህ ኃይል ማግኘት ይቻላል ማለት ነው። አንድን ማናቸውንም አይነት ማተር ለመደምሰስና ወደ ከፍተኛ ንጹህ ኃይል ለመቀየር ግን የግድ እኩል የክብደት መጠን ያለው አንቲማተር ያስፈልገናል ማለት ነው። እነዚህን ማተሮች ለማስገኘትም እኩል የክብደት መጠን የለው አንቲማተር ጥቅም ላይ ውሏል ማለትም ነው። ሁኔታውን በሰፊው ስንቃኝ ነውና ነገሩ ግልጽ እየሆነ የሚሄደው። ተከታተሉኝ ክቡራን። ማተርና አንቲማተር ምንድን ናቸው የሚለውን በቅደም ተከተልና በቀላሉ በሚገባችሁ መልኩ ግልጽ ላድርግ። ማተር ማለት ቁስ አካል ማለት ሲሆን አንቲማተር ማለት ጸረ ቁስ አካል ማለት ነው። ፓርቲክልስ እና አንቲ ፓርቲክልስ ማለትም ነው። ማተር ፓርቲክልስ ኤሌክትሮን፣ ፕሮቶን፣ ኒውትሮን ማለት ሲሆን አንቲ ማተር ማለት ደግሞ የአንቲ ማተር ኢኩቫለንት ፖዚትሮን፣ አንቲ ፕሮቶን፣ አንቲ ኒውትሮን፣ አንቲ ኒውትሪዮን ማለት ነው። በዚህ መሰረት ማንኛውም ህይወት ያለውና የሌለው ምድራችን ላይ የሚገኝ ቁስ በሙሉ ማተር ነው ማለት ነው። ሰው፣ እንስሳ፣ ውሃ፣ ድንጋይ፣ አፈር፣ አየር፣ ወረቀት፣ ጨርቅ፣ ብረት፣ ፕላስቲክ፣ ጣውላ፣ አሳ፣ ጉንዳን፣ ዝሆን፣ ሶፍት፣ በረሮ ወዘተረፈ ሁሉም ምድራችን ላይ የሚገኘው ነገር በሙሉ ማተር ይባላል። እኔም እናንተም ማተር ነን። ወለሉም ግድግዳውም ማተር ነው። ውጭ ያሉ ተሽከርካሪዎችም ሸቀጣሸቀጦችም ማዕድናትም ማተር ናቸው። የምንተነፍሰው አየር ማተር ነው። ዛፎችና ቅጠላቅጠሎች፣ ድንች፣ ቲማቲም፣ ሙዝም ሆነ አፕል፣ ንብም ሆነ ዝንብ፣ የእጅ ሰዓትም ሆነ ቢራቢሮ፣ ካርቦን ዳይኦክሳይድም ሆነ ኦክስጅን፣ በአይን የሚታይና በአይን የማይታይ ረቂቅ ሕዋስ፣ ባክቴሪያም ሆነ ቫይረስ፣ ሴሎቻችን ወዘተ አጠቃላይ አተምና ሞለኪውልስ ወይም ሁሉም ነገር ማተር ነው። ፀሐይ፣ ጨረቃ፣ ከዋክብት፣ ደመና ሁሉም ማተር ናቸው። ራሷ ምድርም ማተር ናት። በውስጧም በውጯም ያለው ነገር በሙሉ ማተር ነው። በጥቅሉ በዩኒቨርስ ውስጥ ያለው ማንኛውም ነገር ማተር ይባላል። የማተር ተቃራኒ ደግሞ አንቲማተር ይባላል። አንቲማተርን በሚመለከት ደግሞ አንድ ቀላል ምሳሌ ላስቀድም። ማተር ጠጣርም ፈሳሽም ጋዝም እንደሚሆነው ሁሉ አንቲማተርም በተመሳሳይ ሁሉን አይነት መሆን የሚችል ነው። ለምሳሌ በዚህ አዳራሽ ውስጥ አንድ ፒኮግራም ወይም አንዲት በርቀት በአይን የማትታይ የአጭር ፀጉር ንቃይ ወይም የቅንድባችን አንዲት ዘለላ ፀጉር ክብደትና መጠን ያላት ቅንጣት አንቲማተር ብትገኝና ከማንኛውም ማተር ጋር ብትገናኝ ወይም ብትነካካ በ0 ሰከንድ ውስጥ አዳራሹ እኔም እናንተም ተነን ኤቫፖሬት ሆነን አካባቢውም ወድሞ በአካባቢው ከሚኖሩ ሰዎች ውስጥ ከ20 እስከ 50 ሺህ ሰዎች ሞተው ህንፃዎች ወደ አመድነት ተለውጠው በፍንዳታው ምክንያት ወደ ታች እስከ 100 ሜትር ጥልቀትና ስፋት ያለው ጉድጓድ ተቆፍሮ አካባቢው ውሃ ካለው በጉድጓዱ ውስጥ ውሃ ፈልቆና ባህር ወይም ሐይቅ ሰርቶ እስከ 10 ኪሎ ሜትር ራዲየስ ድረስ በየዘርፉ ከፍተኛ ጉዳት አድርሶ ራቅ ብለው ከሚገኙ ነዋሪዎች ውስጥ በከፍተኛው ጨረር ብቻ የ10 ሺዎች አይን ጠፍቶ የሺዎች ጆሮ ደንቁሮ ቅጽበታዊ የሆነ አሰቃቂ ውድመት አድርሶ አያበቃም። ከ0 ሰከንድ በኋላ ደግሞ ሌሎች ውድመቶች ሊከተሉ ይችላሉ። ከፀሐይ ብርሃን በብዙ እጥፍ የበለጠ ጨረር ያላቸው በርካታ ክብ ክብ ኳስ የመሰሉ ጨረሮች እየተንሳፈፉ በከፍተኛ ጨረራቸው ብቻ ብዙ ጥፋትና ውድመት ሊያደርሱ ይችላሉ። አካባቢውም መሽሩም በመሰለ ከባድ ደመና ይከበባል ወዘተ። ይህ የሚሆነው በአንዲት ፒኮግራም ከቅንጣት የፀጉር ንቃይ ጋር እኩል ክብደት ባላት ቅንጣት አንቲማተር ብቻ ነው። ክንውኑ በ0 ሰከንድ ውስጥ ነው። በዚያች 0 ሰከንድ ውስጥ ደግሞ የአንቲማተሩ ቀዳሚ ተግባር
በቅርበት ያገኘውን እኩል ክብደት ያለውን ማናቸውንም አይነት ማተር ሸርፎ ወይም ቀንሶ መውሰድና ከራሱ ጋር ደምሮ ወደ ከፍተኛ ኃይል መለወጥ ነው። አንቲማተሩ በአቅራቢያው ቀድሞ ካገኘው ጥፍርም ይሁን ፀጉር ወይም ጨርቅ ማናቸውንም ማተር እኩል ግራም የሆነ ክብደት ያለው ማተር ቀንሶ ወስዶ ራሱንም ማተሩንም ደምስሶ ወደ ከፍተኛ ንጹህ ኃይል ይለውጣል። ማተርና አንቲማተር በጋራ ወደ ከፍተኛ ንጹህ ኃይል ይለወጣሉ። ይህም ከቅጽበታዊ ክንውኑ ጎን ለጎን በ0 ሰከንድ ውስጥ እኩል የሚከናወን ነው። በዚህ አዳራሽ ውስጥ 1 ግራም አንቲማተር ቢገኝ ደግሞ 3 ሂሮሺማ አቶሚክ ቦምቦች በዚህ አዳራሽ ውስጥ ተጣሉ፣ ፈነዱ ማለት ነውና ሙሉ ብራሰልስ ወደመች፣ ነዋሪዎቿም አለቁ፣ ከተማዋም ወደ አመድነት ተለወጠች ማለት ይሆናል። ይህ የሚሆነው 1 ግራም ማተሩና 1 ግራም አንቲማተሩ ተገናኝተው ወደ ከፍተኛ ኃይል ወደ ፎቶንስ መለወጣቸው እንዳለ ሆኖ ነው። እነሱ ወደ ኃይል ይለወጣሉ። ያ ንጹህ ኃይል በሰከንድ 300,000 ኪሎ ሜትር በሆነው በመጨረሻው የስፒድ ኦፍ ላይት ፍጥነት ተጉዞ ወደ ነፃ ስፔስ መጥቆ ወደ ጋማ ሬይስና ወደ ኤክስሬ ይለወጣል። ያ ራሱን የቻለ ሂደት ነው። ውድመቱ ደግሞ ለብቻ ነው። ፍንዳታውም ሆነ ውድመቱ ወይም የኛ በቅርብ የተገኘነው ማተሮች መትነን የነሱ የ2 ግራሞች ግንኙነት የፈጠረው ቅጽበታዊ ውድመት ነው። የሁለቱ ግንኙነትና የጋራ ውጤት የሆነው ወደ ከፍተኛ ንጹህ ኃይል የመለወጥ ሂደት ያስገኘው ወይም ያስከተለው ውድመት ነው። ይህን ስንል ወይም ስለ አንቲማተር ስናነሳ እኛ የምንፈልገው የሚያደርሰውን ውድመት አይደለም። በሁለቱ ግራሞች ግንኙነት ምክንያት የደረሰው ውድመት ደርሶ የሁለቱ ግንኙነት ያስገኘውን ወይም የሚያስገኘውን ከፍተኛ ንጹህ ኃይል ኢነርጂ ሪዲዝድ ነው። በእርግጥ እሱም ከቁጥጥራችን ውጭ ነውና ያንን ኃይል መልሶ መጠቀም የሚያስችል ደረጃ ላይ አልደረስንም። ለምንና እንዴት የሚለውን በደንብ አብራራለሁ እያለ ይቀጥላል የሳጥናኤል ጎል ኢትዮጵያ ቁጥር 5 መጽሐፍ። ይህ በእንዲህ እንዳለ እኛ 1 ግራም አንቲማተር ብናገኝ ስንል በቂያችን ነው ማለታችን አይደለም። ያ በቂ ከሆነ 3 ሂሮሺማ ቦምብ በቂያችን ነው እያለ ሊሆን ነው። እንደዚህ አይደለም ክቡራን። 1 ግራም አገኘን ማለት መቀጠል እንችላለን የሚል ተስፋ ነው። በተረፈ አንቲማተር ሲጀመር ያገኘውን ማተር ከራሱ እኩል ክብደት ጋር ቀንሶ ወስዶ ወደ ከፍተኛ ኃይል ይለውጣልና ይዘነው ልንዞር አንችልም። በዚህ አዳራሽ ውስጥ መገኘትም አይችልም። ስንት ማተር አልፎ መጥቶ እዚህ ሊገኝ ይችላል። ስለዚህ የግድ ነውና በአንቲማተር የማይጠፋ ማተር ያስፈልገዋል። ቸገረን ያልነው እሱን ነው። ማስቀመጫውን አግኝተን ማምረትና መሰብሰብ ብንችል ከ1 ግራም በላይ ብንሄድ 1 ግራም አንቲማተርን ከሌላ ማንኛውም ማተር ጋር እያጣፋን ከፍተኛውን ንጹህ ኃይል ማግኘትና መልሶ መጠቀም የምንችልበትን ሁኔታ መፍጠር ለማለት እንጂ ፍላጎታችን በ1 ግራም ብቻ ተወስኖ አይደለም። ፍላጎታችን በ1 ግራም የተገደበ ሆኖ አይደለም። ሌላው ከወዲሁ መገንዘብ ያለባችሁ ነገር 1 ግራም አንቲማተር በ3 ሂሮሺማ ቦምብ ስንመስለው የ1 ግራምን አንቲማተርና የ1 ግራም ማተር ግንኙነት የሚፈጥረውን የጋራ ውጤት የኃይል መጠን ለመግለጽ እንጂ ጥቅሙ ለቦምብ ወይም ለውድመት ብቻ ነው እያልን አይደለም። የሂሮሺማ አይነት አቶሚክ ቦምብም ከፍንዳታው በኋላ የሚያስገኘው ከፍተኛ ንጹህ ኃይል ኖሮ አይደለም። ያ ቦምብ ብቻ ነው። ይህ ግን ለዘርፈ ብዙ አስደናቂ ስልጣኔ ጥቅም ላይ መዋል የሚችል ጉዳይ ነው። በ1 ግራም አንቲማተር አንድ ትልቅ ከተማን መደምሰስ ወይም ማትነን እንደሚቻለው ሁሉ በልማት ደረጃ ደግሞ ሌላ አስደናቂ ተአምር መፍጠር ያስችላል። 1 ግራም አንቲማተር በተለያየ ዘርፍ በተለያየ ዓላማ ጥቅም ላይ በማዋል ብዙ ምድራዊ ተአምር መስራት ይቻላል። በ1 ግራም አንቲማተር በቅጽበት ወደ ማርስ መወንጨፍና ደርሶ መመለስ ይቻላል ወዘተ። መጠኑ እየበዛ በሄደ መጠንም እንዲሁ። ስለዚህ በፍንዳታ ደረጃ፣ ለልማት ጥቅም ላይ በማዋል ደረጃ፣ ለናኖ ቴክኖሎጂ፣ ለሳይንሳዊ ጉዳይ በየዘርፉ ጥቅም ላይ ሲውል አንቲማተር ልዩ ልዩ መገለጫ እንዳለውና ዘርፈ ብዙ ጠቀሜታ እንደሚኖረው ከወዲሁ መረዳት አለባችሁ። በጥቅሉ ገለጻዬ 1 ግራም $500 ትሪሊየን ስለሚሸጥ ውድና አስፈላጊ የሰው ልጅ ቢያገኘው ተአምር ሊሰራ ስለሚችልበት ረቂቅ ጉዳይ ነው። ይህን ከወዲሁ መገንዘብ ያስፈልጋል ሲል
ታዳሚዎች ባለማመን ደንገጥ ሲሉ ታዩ። አዎን ክቡራን፣ 1 ግራም ካገኛችሁ ከዚያም በላይ በሆነ ዋጋ ልንገዛችሁ ዝግጁ ነን አለና ቀጠለ። እናም ምድራችን የተሞላችው በማተር ነው። የማተር ተቃራኒ ደግሞ እንዳልኩት አንቲማተር ነው። ማተርና አንቲማተር ደግሞ በተመሳሳይ ወቅት በተመሳሳይ ክብደት በኢኳል አማውንት እኩል የተፈጠሩ ወይም የተገኙ ናቸው። ማተር ያለ አንቲማተር አልተገኘም። ለማተር መገኘት ምክንያት የሆነው አንቲማተር ነው። ወይም ማተርን ለማስገኘት የግድ አንቲማተር ያስፈልጋል። ያለ አንቲማተር የተገኘ ማተር የለም። ማተርንና አንቲማተርን ያስገኛቸው ደግሞ ከፍተኛ ኃይል ነው። ሁለቱም የኃይል ውጤት ናቸው። ራሳቸውም ከፍተኛ ኃይል ናቸው። ሁለቱም ሲገናኙ የሚያስገኙትም ንጹህ ከፍተኛ ኃይል ነው። በዚህ መሰረት ምድራችን ላይ ያሉ ማተሮች በሙሉ የከፍተኛ ንጹህ ኃይል ሂውጅ ፒውር ኤነርጂ ውጤቶች ናቸው። ወይም ምድራችን ከነሁለንተናዋ የከፍተኛ ኃይል ውጤት ናት። ነገር ግን ምድራችን ላይ ማተር ቀርቶ እኩል መጠን ያለው አንቲማተር ተሰውሯል። ማተርና አንቲማተር ሁለቱ በእኩል ጊዜ በእኩል የክብደት መጠን የተፈጠሩ ናቸው። ምክንያቱም 1 ኪሎ ግራም ክብደት ያለው ማናቸውንም አይነት ማተር ለመፍጠር የግድ 1 ኪሎ ግራም ክብደት ያለው አንቲማተር ያስፈልጋልና። ስለዚህ እነዚህን ሁሉ ማተሮች ለማስገኘት እኩል መጠን ያለው አንቲማተር ጥቅም ላይ መዋል ይኖርበታል። ወይም ምድርን ብቻ በከፍተኛ ኃይል ለመፍጠር ከምድር አጠቃላይ ማስ ክብደት እኩል የሆነ ክብደት ያለው አንቲማተር ጥቅም ላይ ውሏል። በቢግ ባንግ ቲዎሪ መሰረትም ሆነ በምድራችን ሳይንስ ማተርና አንቲማተር በተመሳሳይ ጊዜና በእኩል የክብደት መጠን በአንድ ላይ የተገኙ ወይም የተፈጠሩ ናቸው። በሃይማኖታዊ እሳቤ ደግሞ በአንድ ፈጣሪ የተፈጠሩ ናቸው። ወይም በሃይማኖታዊ ቋንቋ በአንድ ኃይል ባለው ፈጣሪ፣ በፊዚክሱ የአንጻራዊነት ሕግም ሆነ በማናቸውም አይነት ሳይንስ ደግሞ በአንድ ኃይል አማካኝነት የተገኙ ወይም ኤግዚስት ያደረጉ የኃይል ውጤቶች ናቸው። እዚህ ላይ የምንወስደው ዋናው ነጥብ ማተርና አንቲማተር በሳይንስም ሆነ በሃይማኖታዊ እሳቤ በአንድ ኃይል አማካኝነት እኩል የተፈጠሩ ወይም ኤግዚስት ያደረጉ መሆናቸውንና ማተር ያለ አንቲማተር ፈጽሞ ኤግዚስት እንዳላደረገና እንደማያደርግ ነው። በ6 ቀናት ውስጥ ይፈጠሩ፣ በ13.8 ቢሊዮን ዓመታት ይገኙ፣ ዋናው ጉዳይ ለእያንዳንዱ ማተር ተመሳሳይ ክብደት ያለው አንቲማተር ጥቅም ላይ መዋሉ ነው። ማተር ያለ አንቲማተር እንዳልተገኘና እንደማይገኝ በሁለቱም በኩል ግልጽ ነው። ይህ እውነት በሁለቱም ዘርፍ የሚያጠያይቅ አይደለ እያልኩ ነው። ስለዚህ ምድራችን ላይ ያሉ ማተሮችን ለማስገኘት ከምድራችን እኩል ክብደት ያለው አንቲማተር ጥቅም ላይ ውሏል። ነገር ግን ማተርና አንቲማተር በእኩል የክብደት መጠን ከተፈጠሩ በኋላ ምድራችን ላይ ማተር ቀርቶ ከማተር ጋር እኩል መጠን ያለው ወይም የነበረው አንቲማተር በተአምር ተሰውሯል። ይህም ስለሆነ ምድራችንን የሞላት ማተር ብቻ ሊሆን ችሏል። ወይም አንቲማተር ጠፍቶ ተሰውሮ ማተር ብቻ በፕላኔታችን ላይ ቀርቷል። ምድራችን ላይ ያሉት ወይም የቀሩት ማተሮች ሁሉ ደግሞ ኃይል ናቸው። ወደ ከፍተኛ ንጹህ ኃይል መለወጥ የሚችሉ ናቸው። ለመለወጥ ግን የግድ አንቲማተር ያስፈልጋል። እሱን ደግሞ የበላይ አካሉ ከሰው ልጅ ሰውሯል። ክቡራን፣ ማተርንና አንቲማተርን ያስገኛቸው አንድ ኃይል ነው። ሁለቱም የኃይል ውጤት ናቸው። ራሳቸውም ከፍተኛ ኃይል ናቸው። ሁለቱም ሲገናኙ የሚያስገኙት ከፍተኛ ንጹህ ኃይል ነው። ስለሆነም ምድራችን ላይ ያሉ ማተሮች በሙሉ የከፍተኛ ንጹህ ኃይል ሂውጅ ፒውር ኤነርጂ ውጤቶች ናቸው። ወይም ምድራችን ከነሁለንተናዋ የከፍተኛ ኃይል ውጤት ናት። በዚህ መሰረት የበላይ አካሉ ምድርን ለመመስረት ለማዋቀር ወይም ምድርን ለመፍጠር ከምድራችን አጠቃላይ ማስ ክብደት እኩል ክብደት ያለው አንቲማተር ጥቅም ላይ አውሏል። ምክንያቱም ማተር ያለ አንቲማተር አልተገኘምና ማተሮች ሁሉ የአንቲማተር ውጤቶች ናቸውና። በመሆኑ የምድርን አጠቃላይ ማስ ክብደት ያህል መጠን ያለው አንቲማተር በበላይ አካሉ እጅ ይገኛል ማለት ነው። እሱንም ከማተር ጋር አገናኝቶ ወይም እያገናኘ
ባሻው ጊዜ ወደ ከፍተኛ ኃይል በመለወጥ መልሶ ጥቅም ላይ ማዋል ይችላል እያልን ነው። በዚህ ገለጻ ሌሎች ፕላኔቶችን ትተን የምንኖርባትን ፕላኔት ብቻ ነጥለን ነውና የምናየው ትኩረቴ በምድራችን ላይ ስለሚገኙ ማተሮች ብቻ ይሆናል። ምድርን ብቻ ስናይ ቀደም ሲል እንዳልኩት ምድራችን ወይም ፕላኔታችን አጠቃላይ ክብደቷ 5.972 ሴፕቲሊየን ኪሎግራም ነው። ይህ አጠቃላይ የምድራችንና በውስጧ የያዘችው ማስ ክብደቷ ነው። ስለዚህ ምድራችንን ሙሉ በሙሉ ከነሁለንተናዋ ለመፍጠር ተመሳሳይ መጠን ክብደት ያለው አንቲማተር ያስፈልጋል፣ ወይም ተመሳሳይ መጠን ያለው አንቲማተር ጥቅም ላይ ውሏል። እንደውም በኳንተም ፊዚክስ የበላይ አካሉ በሳይንስ ያ አንድ ኃይል ለአንድ ቅንጣት ማተር 1 ቢሊዮን ኪሎግራም አንቲማተር እንደተጠቀመ ነው የሚታወቀው። ይህም ማለት ከሰው ልጅ ቁጥርና አእምሮ በላይ የሆነ ከፍተኛ ንጹህ ኃይል ማመንጨት የሚችል አንቲማተር በበላይ አካሉ እጅ እንዳለ የሚያረጋግጥ ነው እያለ ይቀጥላል። የሳጥናኤል ጎል ኢትዮጵያ ቁጥር 5 መጽሐፉን ገዝታችሁ እንድታነቡት እንመክራለን። ለዛሬው አበቃን። በያላችሁበት በሰላም ቆዩ።